አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካቾቻችን በያላችሁበት የአራህማን ሰላምታ አይለያችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ግሪን ኤሪያ ወይም አረንጓዴ አካባቢ ነው። በጣም የሚያምር የተዋበ እንደምታዩት በግራና በቀኝ ያማረ የአዝመራ ተክል ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁ እንድትከታተሉ ጋበዝኳችሁ። ዛሬ ትንሽ ጉፋን ይዞኛል፣ ለድምፄ በጣም ይቅርታ። ኢትዮጵያ ከገባ በኋላ የተለያዩ ነገሮች ነበሩና በጣም ዘግቻለሁ። ቪዲዮም ለቅቄ አላቅም። ዛሬ ይዤላችሁ የመጣሁት በጣም የሚያምር እኛ አካባቢ የሚገኝ ደሴ ከተማ ከከተማዋ ትንሽ ወጣ ብላ የምትገኘውን ሰፈራችንን ዛሬ እንደዛ አስጎበኛችኋለሁ። ይህ የምትመለከቱት በቤታችን አካባቢ የሚገኝ ግሪን ኤሪያ ነው ወይንም አረንጓዴ ተክል። በአረንጓዴ የተዋበችው ይቺ የኛ ሰፈር ነች። ይህ የምትመለከቱት ሜዳ ሁል ጊዜ በጋም ሆነ ክረምትም ሁል ጊዜ በአረንጓዴ ተክል የተዋበና ያሸበረቀ በጣም የሚያምር አካባቢ ነው። ሁሌም ውሃ የማይጠፋበት አረንጓዴ ጨፌ የማይታጣበት ይህን ሰፈር በአጭሩ ወይም በከፊል እንደዚህ አስጎበኛችኋለሁ። ይህም የጓሮ ሰብል ነው። በቆሎ፣ ገብስና ስንዴ፣ ወደ ታችም ዝቅ ሲባል ጤፍ፣ የተለያዩ አትክልቶችና አዝመራዎች ይገኙበታል። ይህ ደግሞ የሚታየው ሳር የተለያየ አበባዎችን በክረምት አካባቢ የሚያበቅለው አበባ እንደዚህ ያሸበረቀና ያሞቀ በጣም የሚያምር መንፈስን የሚያድስ አረንጓዴ ነው። ካሜራው ጠጋ ብሎ እንደምትመለከቱት እያንዳንዱ ሳር ከነስማቸው የቻልኩትን ያህል እነግራችኋለሁ። ይህ የውሻ ምላስ ይባላል ወይንም አስንዳባ ይባላል። በነገራችን ላይ ስለ ስሙ ብዙ እርግጠኛ አይደለሁም። በክረምት ወቅት ከሚበቅሉ አበባዎች በጣም የሚያምሩ በጣም ደስ የሚሉ አበባዎች አሉ። እነዚህ አበባዎች ነጭና ቢጫ። እዚህ ደግሞ ልብስን የሚያበላሽ ጨጓጎት ወይም አጋጎት ይባላል። በነገራችን ላይ ጨጓጎት ነው የሚባለው። ልብስ ከያዘ አይለቅም፣ ይነጫል። ለማላቀቅ እንኳን ስንሞክር ከልብሱ ላይ እየነጨ የማበላሸት አቅሙ በጣም ጠንካራ ነው። እንደዚህ የምትመለከቱት ሩጡብኝ ሩጡብኝ የሚለው ይህ የኛ ሰፈር ነው። እኛ ሰፈር ጨፌና አረንጓዴ ተክል የማይጠፋበት ሁል ጊዜ በጋ ሆነ ክረምት የማይል ኑ ወደ ሀገራችን ጋብዛችሁ። ኑ በድጋሚ ወደ ሰፈራችን እንጋብዛችሁ፣ እናስጎብኛችሁ። እዚህ ቦታ ላይ እዚህ ሜዳ ቁጭ ብሎ መንፈስን የሚያድስ ጭንቀትን የሚያስረሳ ሀሳብን ከሀሳብ የሚያላቅቅ ብዙ ጊዜ እዚህ ቦታ ላይ ስንቀመጥ በጣም ጨፌና ያማረ ከመሆኑ የተነሳ ብዙዎቻችን ቁጭ ብለን በጣም እንጫወትበታለን። ጓደኛ ማቾች፣ ፍቅረኛ ማቾች ወይም ጎረቤትና ጎረቤት። ለድምፄ በጣም ይቅርታ፣ በጣም ጉፋን ስለያዘኝ ነው። ተሰብስበን አንድ ቦታ የምናወራበት የምንጫወትበት አካባቢ ነው። ታዲያ ይህ የምትመለከቱት አደይ አበባ የመሰለ የሜጭ ቅጠል በጣም ያማረ የተዋበ ነፋሻማ የአየር ጸባይ ያለው ነው። በተለይ በዚህ ሰዓት በጣም የሚያምር ሩጡ ሩጡ የሚል ይህ የምትመለከቱት ታይቶ የማይጠገብ ይህ የኛ ሰፈር
እንደዚህ ስትመለከቱት በጣም አጭር ይመስላል እንጂ እጅግ በጣም ሰፊ ነው። ሜዳው ምንም የሚያሰናክል የሌለው ከጨፌ ውጪ ሌላ ምንም ነገር የሌለው ያማረና የተዋበ ነው። እንደዚህ አደይ አበባ በመሰሉ አበባዎች ታጅቦ መጫወት የናፈቀው ማን ነው? ለዛም ነው ኑ ወደ ሰፈራችን ብዬ የጠራዋችሁ። ይህ የምትመለከቱት ህፃኗ ልጅ የምትቆርጠው አደይ አበባ የመሰለ ግን አደይ አበባ ያልሆነ የሚጭ ቅጠል በጣም ያምራል። እንዲሁም ካሜራ ላይ በጣም አያምርም እንጂ ተጠግተው ሲያዩት እጅግ በጣም ያምራል። አበባ አደይ አበባ ብቻ አይደለም፣ በጣም ትናንሽ አበባዎች ሌላ ከለር የሆኑ በጣም የሚያምሩ አበባዎችም አሉ እንደምትመለከቷቸው። ቅድም እንደነገርኳችሁ ነጭና ቢጫ ከለር ያላቸው እንዲሁም ፒንክ ከለር ያላቸው በጣም የሚያምሩ አበባዎች አሉ። ይህ የምትመለከቱት እኔ በእጄ ነቅዬ ይዤው ነው። ይህ ደግሞ ጨጓጎት ይባላል። በልብስ ውስጥ በጣም ያበላሻል። ልብስን ለመያዝ በጣም ፈጣን ነው ማለት ይቻላል። እንዲሁም እንደምትመለከቱት ልብሴ ላይ እነቅላለሁ ብዬ እንዳለ ልብሴን ይዞት ነበረ። ታዲያ እሱን ለማላቀቅ በጣም ጊዜ ይፈጃል፣ ወይንም ልብስን ያበላሻል። እንደዚህ በቀላል ቶሎ አይለቅም። የበቆሎ እሸቱ፣ የጥንቅሽ አገዳው በጣም ጣፋጭ የሆነ ጥንቅሽ ብቻ ምን ይወራል። እነዚህ ያማሩ የተዋቡ አበባዎች በጣም ያምራሉ። እዚህ ቦታ መቀመጥ የማይመኝ የለም። ታዲያ ኑ ወደ ሰፈራችን ስላችሁ በጣም በቅንነትና በታማኝነት ነው። ኑ ወደ ሰፈራችን ጋብዝኳችሁ። ይህ የሚወዛወዘው ተክል ሚጣ እየቆረጠችው ነው። አበባውን መቼም አበባ ትንሽም ሆነ ትልቅ ሴትም ሆነ ወንድ የማይወድ የለም። ልብን የሚማርክ ለአይን ትልቅ ውበት ያለው ሜዳ ቢሄዱት ቢሮጡት የማያልቅ ሁሌ በዚህ መባረቅ በጣም ደስ ይላል። በጋ ሳይል ክረምት በአረንጓዴ አካባቢ የታጀበችው ይቺ የኛ ሰፈር ቅድም የዚህን ተክል ስም ነግሬያችሁ ነበር። የውሻ ስንደዶ ነው የና ስንዳባ ምናምን ስላችሁ ነበር። እርግጠኛ ባልሆንም የውሻ ስንደዶ ወይም አስንዳባ ነገር ይባላል የዚህ ስም። በእርግጥ በደንብ አላቀውም፣ እርግጠኛ ሁኜ አላቀውም። ይቺ በጎራ የታጀበችው ሰፈራችን በጣም ያማረችና የተዋበች ናት። ዙሪያዋን ጎራና ተራራ አጅቧታል። ይህ የምትመለከቱት ቆንጆና ያማረ ሳር ለከብት ለግጦሽም ሆነ ለተለያዩ መብሎች ያገለግላል። ለተለያየ እንስሳዎች፣ ለከብቶች፣ ለበሬዎች የሚያገለግል መቼም ይሄንን የማያውቅ የለም።
ይህ የኛ ሰፈር ነው። ኑ እንጋብዛችሁ። የእግር መንገዱን ከግራና ከቀኝ አልብሶታል። ሲራመዱበት በጣም ደስ የሚል ኮምፈርቴብል የሚሰማ አካባቢ ነው። ምንም አይነት እንደዚህ እንደሚታየው ጨቀጨቅና ውሃ የሌለው ቆንጆ የሚያምር የሳር ተክል ወይም ግሪን ኤሪያ አረንጓዴ አካባቢ ነው። እዚህ መጥቶ ደስ የማይለው ሰው የለም። የአዝመራው ውበት በግራና በቀኝ ያለው በጣም ቆንጆ፣ በውስጡ ስትገቡ ደስ የሚል የሚተረመስመስ ከግራና ከቀኝ ሆኖ በመሃል ስትጓዙበት ትርምስምስ ሲል በጣም ያማረ ልብን የሚማርክ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አድማጭ ተመልካቾቻችን በያላችሁበት የአራህማን ሰላምታ አይለያችሁ እያልኩኝ ዛሬ ይዤላችሁ የመጣሁት ግሪን ኤሪያ ወይም አረንጓዴ አካባቢ ነው። በጣም የሚያምር የተዋበ እንደምታዩት በግራና በቀኝ ያማረ የአዝመራ ተክል ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ አብራችሁ እንድትከታተሉ ጋበዝኳችሁ። ዛሬ ትንሽ ጉፋን ይዞኛል፣ ለድምፄ በጣም ይቅርታ። ኢትዮጵያ ከገባ በኋላ የተለያዩ ነገሮች ነበሩና በጣም ዘግቻለሁ ቪዲዮም